ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ማነው? ፒኤስኤ ተሰናከሉበት የሚለው ተሳሳቱ ካልሆነ ምንድነው? ኦኬ እሺ ሊትራሊ ተሰናከሉበት የሚለው ሲተረጎም ተሳሳቱ የሚል ትርጉም ሊያመጣ ይችላል። ምንም ችግር የለውም። እዚህ ኮንቴክስት ላይ ስንሄድ ይሄ አሁን የተረጎማችሁበት አግባብ የሚያስኬድ ነገር ይኖረዋል። የሚያስኬድ ግን ምኑ ላይ ነው ሲባል ኢየሱስ የዮሴፍ ልጅ ስለመሰላቸው ተሳስተዋል ማለት እንችላለን። እዚህ ጋር ይሄን ብቻ ነው ማለት የምንችለው። መሰናከል የሚለውን ትርጓሜ ስንወስድ የዮሴፍ ልጆች አልነበሩም ከማርያም የተወለዱ። አይ መጽሐፉ ስለሚነግረን እኮ ነው። እውነቱን ስለነገረን ስህተቱና እውነቱን እናውቀዋለን። የቱ ጋር ነው የተሳሳቱት? የዮሴፍ ልጅ በማለታቸው እንጂ የወንድሞች በማለታቸው ወይም የስጋ ዝምድናን ከወንድም በማለት እንደዛ በመፍጠራቸው ተሳሳቱ ማለት አይደለም። ስህተቱ የዮሴፍ ልጅ በማለታቸው ብቻ ነው የሚለውን ከየቱ ጋር ነው ያነበብከው? ኦኬ ኢየሱስ የዮሴፍ ልጅ ሲባል ትክክል ነው ኢዮብ? ላንተ ትክክል እኮ አይደለም አይደል? መልስ እውነት አይደለም። ይሄ ተሳስተዋል ሰዎች። ከኔ መረዳት አይደለም። ስለማታመን ለምን ተከራከረ? በዚህ ጉዳይ እንከራከራለን። እውነት ነው፣ በቃ ግልጽ ነው። አይ ማመን አለማመን አይደለም። ዮሴፍ ልጅ የተባለበት አግባብ አለ። እሱ አይደለም ጥያቄው። አንተ ከፍለ መሀል ላይ የተሳሳቱት እዚህ ጋር ነው የተሳሳቱት እዚህ ጋር ብቻ አይደለም የሚለውን ስለለየ አንተ የለየው በየትኛው ጥቅስ ላይ ነው? የትኛውን ጥቅስ አንብበ ነው እንዲህ ያልከኝ? የቱ ጋር ነው እንደዛ የተጻፈው? ኦኬ ጥሩ የኔ መረዳት እዚህ ቦታ ላይ ያንተን መረዳት እና ለማስተምረን ነው። በመጽሐፍ ቅዱስ አንጣው በቃ እሱን ጥቀስልኝ ጎበዝ። ኦኬ በጣም ጥሩ። እኔ አሁን በትክክል መጽሐፍ ቅዱሳዊ ሆኜ እየተናገርኩ ነው ያለሁት። አሁን እኔ ኢየሱስ የዮሴፍ ልጅ አይደለም የሚለውን ነገር አንተም ትቀበለዋለህ። እውነት ስለሆነ አይደለም፣ እውነት ነው፣ የዮሴፍ ልጅ አይደለም። ስለዚህ የዮሴፍ ልጅ ነው ብለው የጸራቢው ልጅ ነው ብለው መናገራቸው ስህተት ነው፣ ግልጽ ነው፣ ስህተት ነው። ሰዎቹ ግን ይሄን ብቻ ተናግረው ግን አላቆም። ወንድሞች ማለት የተናገሩት ምን አለ? ወንድሞች ማለት የመጣውልህ እኮ ነው ኢዮብ፣ የመጣውልህ ነው። ሌላ ይሄን ተሳስተዋል። ሌላ ግን የመሰላቸው ግን ደግሞ አለ። የመሰላቸው ለምንድን የመሰላቸው? መጀመሪያውኑ የዮሴፍ ልጅ ነው ብለው ስላመኑ፣ የዮሴፍ ልጅ ነው ብለው ሲያምኑ ከማርያምና ከዮሴፍ ደግሞ የተወለዱ እህት ወንድሞች ስላሉ እንደነሱ አይነት ሰው ስለመሰላቸው ነው። ግን እንደነሱ አይነት ሰው ደግሞ አይደለም። እንደነሱ አይነት ሰው እሺ፣ የተሳሳቱት እንደነሱ አይነት ሰው ስለመሰላቸው ነው ብለሃል። ኢየሱስ በሰውነት ነው በመሆን ከነሱ ይለያል ማለት ሰውነቱ ከነሱ ባህር የተለየ ሰውነት ነው። ከነሱ የተለየ ሰውነት የለውም። ከዮሴፍ ልጅ ግን አይደለም። ሰውነት እናገኘው ከዮሴፍ አይደለም። አልጠየቅኩም ማን ያውን ይኸውልህ የዮሴፍ ልጅ አይደለም። እሱ ነው ፖይንት። እሱ ነው ሰማው፣ ችግር የለውም። የዮሴፍ ልጅ አይደለም። እነሱ ግን ነው በማለታቸው ተሰናከሉ። የወንድሞችና እህቶች በማለታቸውስ አልተሰናከሉም የሚለውን ከየቱ ጋር ነበብከው ነው ጥያቄ እኮ። ኦኬ መልካም። ከዮሴፍ የተካፈለው ዘር ስለሌለ ሌሎች ወንድሞችና እህቶች ግን ከዮሴፍ ዘር ስለተካፈሉ እንደነሱ አይነት ሰው አይደለም። የተለየ ሰው ከዮሴፍ ዘር ያልተካፈለ። አይ አሁን ያልተጠየቀው ነው እያወራ ያለው። ይኸውልህ የቱ ጋር ነው ከዮሴፍ ዘር ተካፈሉ የሚለው? አውጣው እስቲ ቁጥር ስንት ላይ? የዮሴፍ ልጆች ስለሆኑ የእሱን ዘር ተካፍለው ነው ወለዱታ። አውጣና አስነብበኝ። የዮሴፍ አንተም እኮ ከአባት ዘር ተካፍለው ነው የተወለድከው። ያንተን እኮ የኔን እኮ አይደለም እንድታወራ የጠየቀው። ልክ እንደዚህ የእነሱና የሴ የኔን እንድታወራ ሳይሆን አንተ የነገርከኝን እሱን ማስረጃ አቅርብለት ነው ያልኩ። ስለዚህ አንተም እኮ ብለህ አትቀጥል እሺ። የኔን አይደለም እያወራን ያለ ነው። ከዮሴፍ ዘር ተካፍለዋል የሚለውን አስነብበኝ መጀመሪያው። ቃል በቃል አለ ወይ ነው ጥያቄ? ጥቅሱን ንገረኝ እባክህ። ያው አሁን ይሄ እኮ ዓለማዊ ሰው ሁሉ የሚረዳው ነገር ነው የምጠይቀኝ። አሁን እኔ ዓለማዊ ሰው ይረዳው መንፈሳዊ ሰው ይረዳው ላወራኸው ነገር ማስረጃን የጠየቅኩ እንጂ ከሌ ይረዳዋል እኮ እንድትለኝ አይደለም። ኦኬ እሺ ልቀጥልልሽ። ለምን ከዮሴፍ ዘር የተካፈሉ ናቸው አልኩ ከተባለ የእሱ ልጆች ስለሆኑ። ለምን አልክ አይደለም የኔ ጥያቄ። የእርሱ ከማርያም የወለዳቸው ልጆች ስለሆኑ ማለት ነው እኮ። ከማርያም የወለዳቸው ልጆች ስለሆኑ ዘር ተካፍሎ ነው። ጥቅስ
ጥቅስ የሚባል ማለት የመጽሐፍ ቅዱስ ንባብ ማለት ነው። የራስን አውራ ማለት ሳይሆን ከመጽሐፍ ቅዱስ እዚህ ክፍል ላይ ብለህ ጥቀስ ማለት ነው። አሁን ጥቀስልኝ ከራስህ ልታወራ። ኦኬ እሺ ኦኬ። ጥቅሱ ምንድነው? አባታቸው ጸራቢው ዮሴፍ በመሆኑ ከማርያም የወለዳቸው አባት ጸራቢው ዮሴፍ አላቸው። የጸራቢው ልጅ አይደለም ምን ይላል? አንተ ስለ አይደለም ምን አይደለም ስለነሱ የጸራቢው ልጅ ማዋጣ እኮ ነው የምትሄደው። አላቅም ለክርክራውን እንዲመች ነው እንጂ ቆይ የጠራቢው ልጆች ነው የሚለው ወይስ ልጅ ነው የሚለው? መለስኩልህ። የጠራቢው ልጆች ነው የሚለው ወይስ ልጅ ነው የሚለው? የጸራቢው ልጅ ስለ ኢየሱስ ስለተናገረ የጸራቢው ልጅ ኢየሱስ ነው። ቆይ ስለ ወንድሞቹ ሲናገር ደግሞ ስለነሱ የተናገረበትን ከዮሴፍ ዘር ተካፍለዋል የሚለውን ልታመጣልኝ ትችላለህ ወይስ አትችልም? አጭርና ግልጽ። አዎ አመጣለሁ የምትለኝ እኮ እሺ። ማታመጣ ከሆነ ደግሞ ይሄ ዝም ብሎ ጊዜ ማጥፋት አስፈላጊ ስላልሆነ እናቆማለን ማለት ነው። ዘርን የምትካፈለው ከአባት ነው። የኢየሱስ ወንድሞች ተብለው ሰዎች የተሰናከሉባቸው ሰዎች ከዮሴፍ ዘር ተካፈሉ እና ወንድሞቹ አባታቸው ዮሴፍ ነው። እናታቸው ወጣም ይወባዬ ምንም ያዋጣ አይደለም። ከኔ ጋር እንደዛ አይነት ነገር እንኳን አይሰራም። እዛው ሄደ ቤትን ከፍተ ማውራት ትችላለህ። የዮሴፍ ልጆች ናቸው ከዮሴፍ ዘር ተካፍለዋል ስትል ጥቅስ አንጣ ነው ያልኩ። ሌላ ነገር እኮ አላልኩ። ጥቅስ ጥቀስ ሲባል ዓለም ሁሉ የሚረዳው ነው ይላል። ብዙ ሰው የሚረዳው ነው ይላል። ብዙ ሰው ስለተረዳ ምን ለምሳሌ በዓለማችን ላይ እንግዲህ በሃይማኖት በሚለው ውስጥ በቁጥር ምናልባት ሁለተኛው እስልምና ነው አይደል? ብዙ ሙስሊሞች የሚረዱት ኢየሱስ ፍጡር ነው ብለው ነው። ብዙ ሰው ስለሚረዳው በቃ ኢየሱስ ፍጡር ነው ልትል ነው። ብዙ ሰው የሚረዳው የሚል አመክንዮ የምታቀርበው ከመጽሐፍ ካላገኛችሁ በቃ ዝም በሉ። አላቅም ማንንም የሚገል ነገር አይደለም እና እንደዚህ ድርቅ ያለ ነገር አናደርገው። ለማንኛውም ተሳሳቱ ወይም ተሰናከሉ ተብሏል። ምን ብለው ነው የተሰናከሉት? የጠራቢው ዮሴፍ ልጅ ነው ሲሉ በስጋ ወልዶታል ብለው ስላመኑ፣ ወንድሞችም ያሉት በስጋ ስለተወለደ ብለው ከጅምሩ ስላሰቡ እነዛም የዮሴፍ ልጆች ናቸው፣ ኢየሱስም የዮሴፍ የስጋ ልጅ ነው ብለው ነው ያሰቡት። ከፍለው አንዱን ልክ ናቸው አንዱን ስህተት ነው እንድትል ያደረገ የትኛው ነው ጥቅስ ነው ሲባል የለም። እንደዛ አይነት ነገር አይሄድም። ሁለተኛ ማርያም ልጆች አሏት ለሚለው እንትን ይሄ ማስረጃ ሆኖ መቅረብ አይችልም። ምክንያቱም ለማርያም ልጆች ተብለው አልተጠቀሱም አንድም ቦታ ለኢየሱስ ወንድሞች እህቶች ተብለዋል። ከምን አንፃር ነው ከተባለ ከአይሁድ ልማድ አብሮ ከማደግ እንደ ዮሴፍም ደግ አባቱ ተብሏል። በነገራችን ላይ ይሄ ራሱ በእግዚአብሔር ዓላማ ወይም በእግዚአብሔር ሐሳብ ማርያምን ከውግረት ምክንያቱም እነሱ ይሄ ከትዳር ውጭ የሆነ ሴት ወልዳ ብትገኝ ምን ያደርጋሉ? ይወግሩ ነበረ። ስለዚህ ይሄንን ሲቃወማል ማለት ነው። እሺ እሰማለሁ ጋይስ፣ ይቅርታ በጣም እና የምሰማ ይመስለኛል መንገድ ላይም ስለሆንኩኝ እያየሁት አይደለም። ስለዚህ በእነሱ ሐሳብ ማርያምን እንዲጠብቃት ከውግረት ከነሱም ልማድ እሺ አሁን እሰማለሁ ተሙ። እሺ በቃ ጨርሳለሁኝ በዚህና በእነሱ ልማድ ትዳር የተገኘን ይወግራሉ፣ ሴቷ ትወገራለች ምናምንና ከዚህ ይጠብቃ ዘንድ በእግዚአብሔር ሐሳብ ይሆናል ማለት ነው። ስለዚህ የጸራቢው ልጅ ነው ብለው በማመናቸው ማርያምን ካደጋ ማለት ነው።
ይጠብቃት ዘንድ ብለን ስናምን ከዚያ በታሪክ የተለያየ እይታ አለ። ይሄ ከበፊት ሚስቱ የወለዳቸው ናቸው የሚል አለ። እንዲሁም ደግሞ የቀለዮጳ ልጆች ናቸው የሚል አለ። ሁለተኛይቱ ማርያም የተባለችው ማለት ነው። ይሄን መጽሐፍ ቅዱስ ያነበበ የሚረዳው ነው። የዮሐንስ ወንጌል ላይ አለ ምዕራፍ 19 ላይ ሁለተኛይቱ ማርያም የተባለችው የእሷ ልጆች እንደሆኑ ይታመናል። የመጽሐፍ ቅዱስ ማህበር መዝገበ ቃልንም ካየን እሱ ራሱ አንድ መልስ ይሰጣል ማለት ነው። እና አመሰግናለሁ። ቀጥሉ። እሺ ዮባ እናመሰግናለን። ኦኬ ታሙ ያስገባው ሰው አለ? አስገብቼዋለሁ። አገልጋይ ዘሪሽ እንኳን ደህና መጣ። ታሙዬ እንዴት ነህ? እንኳን ደህና ቆየኝ። ሰላም ብያለሁ። እግዚአብሔር ሰላም ብያለሁ። ለምን አስገባ ይላልከኝ ትንሽ እንድንወያይ ፈልጌ ነው። የት ቸርች ነው? የት ቤተ እምነት ነህ አገልጋይ ዘርዬ? የወንጌል አማኝ ነኝ። ቦኬር የሚባል ቸርች ነው የማገለግለው። ቦኬር ቤተክርስቲያን ነው የማገለግለው። ቦኬር ቤተክርስቲያን የወንጌል አማኝ ማለት አልገባኝም። ከይቅርታ ጋር እውነት ስላልገባኝ ነው ለመጥመን ፈልጋለሁ። አረ ችግር የለም ታሙዬ። የወንጌል አማኝ ሌላው ለማጥራትም ከፈለግ ችግር የለም። የወንጌል አማኝ ስል ማለት በካውንስሉ ተመዝግባ ቤተክርስቲያን ናት። ካውንስል ውስጥ ተመዝግባ ፍቃድ ያላት ልክ እንደ ንግድ ፍቃድ እንደሚወጣው የተመዘገበች አሁን እምነት አይደለችም። አልገባኝም። እዛ እኮ እምነት ማለት አማኝ ካውንስል አጠቃላይ ፕሮሴስ ነው። እናንተ ሰዎች ምርጫ ቦርድ ገብታችሁ ትወዳደራላችሁ። ቆይ ከይቅርታ ጋር ምርጫ ቦርድ ገብታችሁ ትወያያላችሁ፣ ትፎካከራላችሁ። ምንድን ነው የምታወሩት? ስለ ፖለቲካ ነው የምታወሩት። እኛ ስለ መጽሐፍ ቅዱስ ነው የምናወራው። ፖለቲካ ምናምን የሚባል ነገር አይመጥነንም፣ ሊመጥነንም አይችልም። እና ተነስታችሁ ፖለቲካ አትበሉ። ፖለቲከኞች ከሆናችሁ አትምጡ፣ ከመጽሐፍ ቅዱስ ጋር አትወያዩ። ፖለቲከኞች ካልሆናችሁ ደግሞ እውነት ክርስቶስ ኢየሱስ እናውራበት። በቃ አለቀ። ስለምን ፖለቲካ ነው የምታወራው? እኔ ከፖለቲካ ከምንም የጸዳው ነኝ። እና አንድ ጥያቄ ልጠይቅ። ልትወያይ ከፈለግ እኮ እንደዚህ አይነት ጥያቄዎችን መጠየቅ ተሙዬ አዳምጠኝ። ልትወያይ ከጠየቀኝ የጠየቅኩን መልስ ይዘህ መልሱን ይዘህ ሌላ ነገር ማውራት አያስፈልግም። ጠየቀኝ አለ ለጠየቀኝ ጥያቄ መልስ ሰጠው። የት ቤተክርስቲያን አልከኝ? ቦኬር ቤተክርስቲያን አልኩ። ቦኬር ምንድን ነው አልከኝ? አስረዳው። ያንን መረዳት ካልፈለግ እኮ በቃ እንዲገባህ አይደለም እኮ እንዲገባ ሳይሆን የምነግርህ ማን ነው? እውነታውን ነገርኩ። ገባህም አልገባም ፖይንቱ እሱ አይደለም። የገባሁት ልንወያይ ነው ያስገባሁት ብለኸኛል። ስለዚህ ወደ ውይይቱ መግባት አይሻልም ተሙዬ? አሁን ከፖይንቱ ጋር የማይገናኝ ነገር እያወራን ስለሆነ ማለት ነው። ከገባሁበት ርዕስ ጋር አይገናኝም። ከውይይቱ አንዱ ቆይ ዘርዬ፣ እኔ አሁን አገልጋይ እሺ፣ አዳምጠኝ ከይቅርታ ጋር አገልጋይ ዘሪሁን ይላል። አገልጋይ ዘሪሁን ካለ ስለዚህ የወንጌል አማኝ ነኝ ስትል የወንጌል አማኝ የሚባል እንዳለ አላውቅም ነበር ከይቅርታ ጋር። እሺ ቀጥል ዲያቆንዬ፣ እርሱ ይቀጥሉ። እኔ ተረጋጋ አትበሉኝ። ራሳቸው ቲንክ ኔትወርክ አሪፍ አይደለም ተሙዬ። መቼል አሪፍ ቦታ ላይ ብትሆን አሪፍ ነው። እሺ አገልጋይ ዘሪሁን እንዴት አሉ? ከየት ቤተ እምነት ነው የመጡት አገልጋይ? እሺ ዛሬ በፕሮቴስታንቱ ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን በመጽሐፍ ቅዱስ ማስረጃ እያወራን ነበረ። ሀሳቦች ላይ አይ እምነታችን መጽሐፍ ቅዱሳዊ ነው ብለው ዲፌንድ ማድረግ የሚችሉ ለፕሮቴስታንት ወንድምቶች እድል እየሰጠን ነው እና ስለመጡ በጣም አድርገን እናመሰግናለን። ቀደም የተነሳውን ሀሳብ ለእርሶን ብናነሳ ደስ ይለናል። ወደ ሌሎች ትምህርቶች ከመግባታችን በፊት ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት የሚል ትምህርት መጽሐፍ ቅዱስ ነው ብለው ያምናሉ አገልጋይ? አዎ። እሺ ድንግል ማርያም ሌሎች ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ይስጡን አገልጋይ። ይኸው አሁን ስታነሱ የነበረው ማቴዎስ 13 ከ53 ጀምሮ ያለው ሀሳብ ይናገራል። እሺ ማቴዎስ ወንጌል ምዕራፍ 13 ያበቡልን ምን ይላል?
እሺ ከ53 ጀምሮ ላንብበው። በጌታ በኢየሱስ ስም አነበዋለሁ። ኢየሱስ እነዚህ ምሳሌዎችም ከጨረሰ በኋላ ከዚያ ሄደ፣ ወደ ገዛ ሀገሩ መጣ። እስኪገረሙ ድረስም በምኩራቦቻቸው ያስተምራቸው ነበረ። እንዲህም አለ፣ ይህ ጥበብና ተአምራት ከወዴት አገኙ? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮናን፣ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም እያለ ይቀጥላል። ስለዚህ በዝርዝር እዚህ ክፍል ላይ አባቱ ዮሴፍ እንደሆነ ይናገራል። እናቱ ደግሞ ማርያም እንደሆነች በስጋ የሚጠራበት አባቱ ጠራ፣ በሰውኛ ማለት ነው። እናቱ ደግሞ ማርያም እንደሚትባል በግልጽ እዚህ ስፍራ ይናገራል። ቀጥሎም ደግሞ ወንድሞቹና እህቶቹ ብሎ በዝርዝር ያስቀምጣል፣ በቁጥርም ማለት ነው። አስተምሮና ትምህርት ይሄ አይደለም። ሰዎች በክርስቶስ ኢየሱስ አምነው የዘላለም ሕይወት እንዲኖራቸው እንዲያምኑ አገልግል ጣልቃ ልግባና አሁን ትምህርቱ የትኛው ነው ወይስ አይደለም? አሁን ቅድም ስላነሳ ነው አወራ ነው እንጂ ወደ ትምህርቶች እንገባለን። እሺ አገልጋይ፣ አሁን ባለው በዚህ የውይይት መንፈስ ገና በጣም ብዙ ሀሳቦችን እናነሳለን። ነገር ግን እቺን ፓርት አንድ ጊዜ ነካክተናት አሁን እዚህ ውስጥ ያሉ ሰዎች በእንጥልጥል ሳይረዱት ከሚያልፉ ሪፍሌክሽን ለመስጠት ያክል ነው ዲያቆን፣ ሪፍሌክሽን ለመስጠት እንጂ ወደ ሀሳቡ እንግባ፣ ወደ ሀሳቡ። ስለዚህ የወንጌል አማኝ አስተምሮ ይሄ እንደ ትምህርትም የተቀመጠ ነገር አለ መጽሐፍ ቅዱስ ላይ ያለ ይሄን ሀሳብ እንዴት ትረዳዋለህ የሚል ነው። ስለዚህ ክፍሉ ላይ ስለተቀመጠ ሀሳብ እንደተነሳው ማለት ነው ኢየሱስ ክርስቶስ በማርያም እንደተወለደ በስጋ ወደዚህ ምድር ሲመጣ ከማርያም እንደተወለደ መጽሐፍ ቅዱስ ስለሚናገር ተወልዷል። ከወንድ ፈቃድ እንዳልተወለደ መጽሐፍ ቅዱስ ይናገር። ስለዚህ የዮሴፍ ልጅ ተብሎ ሲቀመጥ ያ አይደለም ፖይንቱ። ግን እኔ ላነሳ የፈለኩት አሁን ቅድም ከሜሴንጀር ጋር ስትከራከሩበት ወይም ደግሞ ስትወያዩበት በነበረበት ሀሳብ ተሰናከሉበት የምትለውን ሀሳብ ወስደው አንስተው ስለነበር እሷ ነገር ላይ ማንሳት ስለፈለኩ ነው። በመጀመሪያ ግን አገልጋይ ወደዛ ከመሄዳችን በፊት ይቅርታ፣ አሁንም ወደ ሌላ ቦታ ሙቭ እያደረገን እንደሆነ ፊል እያደረኩኝ ነው። በመጀመሪያ ይሄ መጽሐፍ ቅዱስ ክፍል እርሶ ሲሰጡን ኦፍኮርስ ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት ብለው ነው። እንደ ጥቅሉ እኛ ደግሞ ሀሳቦችን ስናነሳ የነበረው ይህ ሀሳብ በምንም ተአምር ድንግል ማርያም ሌሎች ልጆች እንዳሏት የሚናገር አይደለም። ይልቁኑ በክርስቶስ የማያምኑ ሰዎች የተናገሩትን የንቀት ቃል የሚያሳይ ነው እያልኩት ነው። እዚህ ጋር ያሁን ያው ስለዚህ ይህንን እንጨርሳለን። ወደ ማስረጃ ቆይ አብረን እንቀጥል። ወደ ማስረጃውን እኮ ልናየው ነው። እሺ አንደኛ እዚህ መጽሐፍ ቅዱስ ክፍል ላይ ይህንን ቃል የተናገሩ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ የማያምኑ ሰዎች ናቸው ብለው ነው እርሱ የሚያምኑት? የማያምኑ ሰዎች ናቸው። በጣም በክርስቶስ የማያምኑ ስንል በክርስቶስ የማያምኑ ስንል ክርስቶስ ማን ብለው ነው የማያምኑት? ወይ ደግሞ በክርስቶስ ምን ብለው ማመን ነበረባቸው ብለው ያምናሉ? በክርስቶስ ወልደ እግዚአብሔር። ያው ጴጥሮስ በፊልጶስ ቂሳሪያ ጌታችን ኢየሱስ ክርስቶስ ሲጠይቅ የመለሰው መልስ አያምኑትም። ለምሳሌ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ሰዎች እኔን ማን ይሉኛል ሲሉ ለሐዋርያት ጌታችን ኢየሱስ ሲጠይቅ ሐዋርያት ሰዎች ሲሉ የሰሙትን ነገሮች በአጠቃላይ ነግረውት ነበር። ከዛ በኋላ እናንተስ ማን ትሉኛላችሁ ሲላቸው ጴጥሮስ ምንድን ነው ያለው? አገልጋይ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ነው የመለሰለት። ይሄንን አያምኑም እነዚህ ሰዎች። ተሳስቻለሁ አገልጋይ? በትክክል አይ አልተሳሳቱ። እኔም ይህንን ነው የጠየቁት። በክርስቶስ የማያምኑ ሰዎች ናቸው። እሺ የተናገሯቸው ንግግሮች ከተጻፉ በኋላ ሐዋርያው ተሰናከሉበት ይላል። በክርስቶስ ላይ ምን ብለው ነው የተሰናከሉት? አገልጋይ እነዚህ ሰዎች ምን ብለው ነው በክርስቶስ ላይ የተሰናከሉት? መልካም ቅድም እኮ ጀምሬው ወደሱ አንሄድ ምናምን ስላሉኝ ነው ጀምሬዋለሁ። ከላይ ግን መጀመሪያ በክርስቶስ ኢየሱስ የማያምኑት ነው የሚለውን ያስቀምጡትን ሀሳብ እኔም በትክክል የምገዛውና ትክክለኛም ሀሳብ ስለሆነ፣ ስለዚህ እነዚህ ሰዎች ለምንድን የተሰናከሉበት ከላይ ከቁጥር 53 ጀምሮ ኢየሱስ ክርስቶስ በመካከላቸው ብዙ ድንቅና ተአምራት እንዳደረገ ይናገራል። ስለዚህ ይህን ድንቅና ተአምራት ከወዴት አመጣው? ጥያቄያቸው ወልደ እግዚአብሔር መሆኑን አያምኑም። የመሰናከላቸው ውጤት ቅድም ለምሳሌ በቤልዜቡል መንፈስ ነው አጋንንትን የሚያወጣው፣ በአለቃው መንፈስ ነው መንፈስን የሚያወጣው የሚል ትችት ነበር። ስለዚህ ከዚህ አንጻር ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ነው ብለው ስለማያምኑ የተሰናከሉት። ይህን ተአምር ሲያደርግ በሌላ ነገር ነው የሚያደርገው እንጂ አሁን ከማርያም በመወለዱና ከዮሴፍ በመወለዱ አይደለም።
የተሰናከሉ ለምን ቢባል መጽሐፍ ቅዱስ እንደዛ አይደለም ነው አገልጋይ። ቆይ ልንገሩት፣ እዚህ ጋር አንድ ነገርማ ለይተን እንመልከት። ለምሳሌ ያክል መጽሐፍ ቅዱስን ይመልከቱት። ከላይ ሲጀምር ከቁጥር 54 ላይ ይህንን ጥበብና ታምራት ይህ ከወዴት አገኘው ብለው ጥያቄ ምልክት ተቀምጦበታል። ጥያቄ ምልክት አለው መጽሐፍ ቅዱስ ላይ አይተውታል አገልጋይ እኮ ነው እሱን እኮ ያነሳሉ። ስለዚህ ይሄ ጥያቄ የፈጠረባቸው የተለያዩ ነገሮች ናቸው ልሎት ነው። ቆይ አገልጋይ ይስሙኝ አንድ ጊዜ። ጥያቄ ምልክት አለው ማለት እነዚህ ፓንክቹዌሽን ማርክ ምንላቸው ወይ ስርዓተ ነጥብ ምንላቸው ራሳቸውን የቻሉ መልእክቶችና ትርጉም ያላቸው ናቸው። ምን ማለት ነው? ሐሳቡ በአጠቃላይ ጥያቄ ነው ማለት ነው። የመጀመሪያው ይህንን ጥበብና ታምራት ይህ ከወዴት አገኘው ጥያቄ ነው። ጥያቄ ተፈጥሮባቸዋል። ከዛ ግን አንዳች ነገር ደግሞ ተናግረው ተሰናክለውበታል። አሁን ጥያቄ ጠይቆ ሰው አይሰናከልም አገልጋይ። ለምሳሌ እርሶን አሁን እኔ ጥያቄ ስጠይቁት የተሰናከልኩ አይደለም፣ ጥያቄ ነው። በቃ ጥያቄ ባይሰልፍ የሚባለው ጥያቄ ነው። የሆነን ነገር ደግሞ ተናግረው ተሰናክለውበታል። አንዳች ነገር ተናግረው ተሳስተዋል። ምን ብለው ነው የተሰናከሉ? ዲያቆን አሁን ያንተን ድምዳሜ እያስቀመጥክ እንጂ የሰዎቹን አይደለም። ሰዎቹ ጥያቄ ሰው ጠይቆ አይሰናከልም። ሰው ዲያቆን ላውራ ሰዎች ጥያቄ ጠየቁ። ጥያቄ የተፈጠረባቸው ማለት በአንተ ይሁን ላይ ወይ ደግሞ በክርስቶስ አገልግሎት ጥያቄ የፈጠረባቸው ማለት ጥያቄው አገልግሎቱ ተቀባይነት እያጣ ነው ማለት ነው። ወይም በምን አይነት መንገድ ነው? ቅድም ሲያነሱ የነበረው ለምሳሌ ዮሐንስ ጌታችን ኢየሱስ ክርስቶስን ያጠመቀው ዮሐንስ ጥያቄ ተፈጥሮበት እንደነበረ ዘንግተውት ነው ክርስቶስን ክዷል ማለት ነው። አንተ ነህ ወይስ ንገሩት፣ አንተ ነህ ወይንስ ሌላ እንጠብቅ ብሎ እኮ ጥያቄ ተፈጥሮበት ነበር። እንደውም እስጢፋኖስን ሁሉ ልኮ ክርስቶስን እንዲጠይቁ አድርጎ ነበረ። ዮሐንስ ይህን በጠየቀ ሰዓት ክርስቶስን ክዷል እያለን አይደለም አገልጋይ። ጥያቄ መጠየቅ ጥያቄ ነው። ተናግረው ግን እዚህ ጋር አገልጋይ ቆይ አንድ ጊዜ ያዳምጡኝ። ሐዋርያውም እኮ ስርዓቱን ተከትሎ እየተናገረ እንዲህ ብለው ያመጣና ከዛ ተሰናከሉበት ይላል። አሁን ልክ ሐዋርያው ቅዱስ ማቴዎስ ተሰናከሉበት ያለውን ሐሳብ ደግሞ ይንገሩን ነው። ምን ብለው ነው የተሰናከሉት አገልጋይ? እነዚህ በክርስቶስ የሚያምኑ ሰዎች ምን ብለው ነው የተሰናከሉት? ዲያቆን እድል ቤት ስለሆነ እድል ስትሰጠኝ እኔ መሀል ንግግር መካከል እያስቆምከኝ መናገር መብት አለ። እኔ ግን ስናገር ደግሞ ነው አይደለም። እንደዛ ለማድረግ ፈልገን አይደለም። አሁንም አደምጦታለሁ፣ ግን ደግሞ እስኪ ጨርሱ ሰሞታለሁ አገልጋይ። አሁን አንድ ያልተረዱትን ነገር ደግሞ ልንገሩት። ቤታችን ስለሆነ አይደለም ጣልቃ እየገባንበት ያለ ነው። እኛ ከጠየቅነው ጥያቄ ውጭ እያወሩ ስለሆነ ነው ጣልቃ እየገባን ያለ ነው። ለምሳሌ እኔ አሁን የተሰናከሉበት ጉዳይ ምንድነው ስሎት በመጀመሪያ የመለሱልኝ መልስ ጥያቄው ነው አሉኝ። ይህንን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለዋል። እሱ ጥያቄ ነው። የተሰናከሉት ማለት የተሳሳቱት ምን ላይ ነው? ምን ብለው ተሳሳቱ? ለምሳሌ እርሶን እኮ እርሶ በሚያገለግሉበት ቸርች ውስጥ የእርሶ ቤተ እምነት አማኝ የሆኑ ምዕመናን መጥተው እርሶን ጥያቄ ይጠይቃሉ፣ ያልገባቸውን ነገር። እርሶን ጥያቄ ጠየቁ ማለት ተሳሳቱ ማለት አይደለም። ጥያቄ መጠየቅ ሌላ ነው፣ መሳሳትና ደግሞ በቃ ወደ የክደት ህይወት ውስጥ መግባት ደግሞ ሌላ ጉዳይ ነው። እነዚህ ሰዎች አሁን እዚህ ጋር ሐዋርያው የሚለው ምንድን ነው? ጠየቁ አይደለም የሚለው። ጥያቄ ከጠየቁ እንዲህ ብለው ጠየቁ ማለት ይችላል፣ ምንም የቋንቋ ጥረት ስለሌለ ማለት ነው። ግን የተሳሳቱት ነገር አለ። እንዲህ ብለው ተሰናከሉበት ብሏል። ምን ብለው ነው በክርስቶስ ላይ የተሳሳቱበት አገልጋይ? ዲያቆን ደቂቃ ስጠኝና እኔ ሀሳቤን እስካወራ ድረስ የፈለግኩትን ባወራ በሳሳትም ሀሳቤን ስጨርስ አይ ነው ይሄ ነገር ስህተት ነው ብለህ ኮሬክሽን መስጠት እንጂ ሀሳቤን እያስቆምከኝ ከሆነ የንግግራችን ፍሰት እንዳይሄድ ያደርጓል። ስለዚህ ሙሉ ሀሳብ ነው፣ አውዱ ሙሉ ሀሳብ ነው። የጠቀስነው ክፍል ሙሉ ሀሳብ ነው። የሆነ ቆርጠን እያወጣን የምናወራው አይደለም፣ ወይ ደግሞ አንዱን ትክክል አድርገን አንዱን ኤክስ እያደረግን እንሄዳለን። ሙሉ ሀሳቡ ስለምንድን ነው እያነሳ ያለው? ኢየሱስ ክርስቶስ ያደረገው ታምራት አለ። ይህን ታምራት ከወዴት አመጣ የሚል ጥያቄ ጠይቋል። ለምሳሌ ቅድም የጠቀስክልኝ መጥምቁ ዮሐንስ የምትመጣው መሲህ አንተ ነህ ወይ ሌላ እንጠብቅ ብሎ ተሰናክሎበታል። ጥያቄም ነው መሰናክልም ነው። አሁን መሰናክል የሚባለው በአንተ ድምዳሜ ተሳስቷል ስህተት ነው የሚል ወይም ደግሞ ተሰናክሎበታል የሚለውን ነገር ተሳስተዋል የሚል ስህተት ነው የሚል ድምዳሜ ይሰጣል። ለምሳሌ እኔ ደግሞ እንቅፋት ሆነባቸው መጽሐፍ ቅዱስ ስለሚናገር ኢየሱስ ክርስቶስ አለቱ እንደሆነ ይናገር ጴጥሮስም ማለት ነው። ስለዚህ አለቱ ደግሞ መሰናከያ እንደሆነባቸው መጽሐፍ ቅዱሳችን ይናገር። ስለዚህ በክርስቶስ ኢየሱስ የሚሰናከሉ ሰዎች አሉ። ክርስቶስ ማን እንደሆነ ወይም ደግሞ ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ እንዳልሆነ ያላመኑ ሰዎች የሚሰናከሉበት ሰዎች አሉ። እነዚህ መሰናክሎች
አለማመናቸውም ጭምር መሰናክል። ስለዚህ ጥያቄ ሲፈጥሩ ካለማመናቸው የመነጨ ጥያቄ ያነሳሉ። ስለዚህ ወደ ክፍሉ ሲሄድ ወደ ሀሳቡ ሲሄድ ከላይ ጀምሮ ሲያነሳ አንደኛ ኢየሱስ በሚያደርገው ተአምራትና ድንቅ ጥያቄ ፈጥሮባቸዋል። እንዴት ሊያደርግ ቻለ የሚል ጥያቄ ነው የጠየቁት። ስለዚህ ለዚህ ጥያቄ መደምደሚያቸው ደግሞ እናቱን እናውቃለን፣ አባቱንም እናውቃለን። ይሄ ሰው በእኛ መካከል የነበረ ሰው ወደ ገዛ አገሩ ነው የመጣው። የማያውቁት ሰዎች አሉ። ስለ ኢየሱስ ክርስቶስ እድገትና መወለድ የማያውቁ ሰዎች አሉ። እነዚህ ሰዎች ወደ ገዛ ሀገሩ ነው የመጣው፣ ወደ ትውልድ ሀገሩ ነው የመጣው። ስለዚህ የትውልድ ሀገሩ ሰዎች እንጂ እንግዳ ሀገር ሄዶ አለም ይሄ ጥያቄ የተነሳ። ስለዚህ እናውቀዋለን ብለው እነዚህ ሰዎች ሲናገሩ የተናገሩት ንግግር ስህተት ነው ማለት አይደለም። አያምኑበትም፣ እውነት ነው። በክርስቶስ ኢየሱስ የሚያምኑ ሰዎች ይሄን ንግግር የተናገሩ ግን የእሱን ውልደት የሚያውቁ በስጋ ቅድም ለምሳሌ ሲነገር ማን ነው ኢዮብ ዘሚካኤል ሲናገር ነበር። ለምሳሌ ኢየሱስ ክርስቶስ የዮሴፍ ልጅ እንደሆነ በስጋ እንደሚነገር ማርያም ፕሮቴክት ለማድረግ በፀንሳ ሲገኝ ሊተዋት አልፈለገም የሚለውን ሀሳብ አንስቶ ሲያስቀምጥ ነበር። ስለዚህ ኢየሱስ ክርስቶስ የዮሴፍ አባት ነው ተብሎ እንደሚታወቅ ግልጽ ማስረጃ ይቀመጣል። በስጋ ወለደው ማለት ግን ይሄን እያልን አይደለም። ስለዚህ አባት ተብሎ ተጠርቷል። ማርያም ፀንሳ የተገኘችው ከዮሴፍ ነው ተብሎ ይታመን ነበር ማለት ነው። መጽሐፉ እንደዛ እያሉ በፍጹም እንደዛ እያልን ከመንፈስ ቅዱስ እንደተጸነሰ መጽሐፍ ቅዱስ ይናገራል። ስለዚህ እኛ ሙሉ መጽሐፉ እኛ እጅ ላይ ስላለ መጽሐፉን ማብራራትና መጽሐፉን መረዳት ከኛ ምንም የሚጎለን ነገር አለ። ግን የመጽሐፉን ሀሳብ ደግሞ ስናነሳ እነዚህ ሰዎች ለምን ተናገሩ የሚሆን ነገር ስንወስድ ክፍሉ እያነሳ ያለው ማርያም እና ዮሴፍ አባቱና እናቱ ናቸው ብለው እነዚህ ሰዎች ያምናሉ ነው። እንደዛ ነው አይደለም፣ ግን በስጋ ለሚያውቋቸው ሰዎች። ስለዚህ ቀጥሎ የሚናገሩት ነገር ደግሞ ትክክለኛ መሆኑን በመካከላቸው ስለነበር ማርያም ልጆች እንደወለዱ እነዚህ ሰዎች ተናገሩ። አይ አልወለደችም የሚል ማስረጃ ካሉት ዲያቆን እርሶ ይህን ማስረጃ ማቅረብ የሚችሉት እርሱ ነው። ለምን እነዚህ ሰዎች የአገሩ ሰዎች ስለሆኑ እንደ ማስረጃ አቀረቡ። ኢየሱስን እናውቀዋለን። ይሄ ድንቅና ታምራት የሚያደርገው ሰው እናውቃለን። አባቱም ዮሴፍ ነው፣ እናቱም ማርያም ናት። በመካከላችን የነበረ ሰው ነው። እንዴት ይህን ድንቅና ታምራት ሊያደርግ ይችላል ብለው ዝርዝር ያስቀምጡ። እናትና ወንድሞቹ በእኛ ዘንድ አንዱ ብለው በዝርዝር ያስቀምጡ። ስለዚህ አይ ይሄ ማስረጃ መጽሐፍ ቅዱስ አይደለም፣ የሰው ምስክርነት ወይም ደግሞ የእነዚህ ካህዲዎች ናቸው ወይም ደግሞ ክርስቶስን የማያምኑ ሰዎች ናቸው፣ ትምህርታቸው ስህተት ነው ከሆነ እንግዲያውስ ማርያም አልወለደችም ከዛ በኋላ የሚል ማስረጃ ካሉት ማሳየት ነው እንጂ እኔ ይህንን ማስረጃ የምቀበልበት ምክንያት ምንድነው? ተጽፎ ሲቀመጥ ይሄንን ቃል የሚቃረን የተሳሳተ መረዳት ነው ያስቀመጡት። ለምሳሌ ቅድም የጠቀሱት አለ ስለ መጥምቁ ዮሐንስ ክርስቶስ ወይ ልጨርስ ነገር አይደለም። አይ ወደ ሌላ እቺ ሐሳብ ልጨርስ። አይ ግድ የለም ቆይ ወደ ሌላ ሐሳብ አንሄድ አንድ ጊዜ ባኮት። ሐሳቡ ምናልባት ደቂቃ ስለረዘመም ጭምር ምን እናድርግ መሰሉት፣ አሁን የተናገሯቸው ሐሳቦች እኛ የተናገሩት ነገር በአጠቃላይ ትክክል ሆኖ ሳይሆን እንዲሁ ሰምተኖታል፣ ታይም ወስደን በደንብ አድምጠኖታል። የተናገሯቸው ንግግሮች በአጠቃላይ ግን የት ሄዱ? አገልጋይ እባካቸው አስገቧቸው፣ አገልጋይን አስገቧቸው። አረ አገልጋይ የት ሄዱ? እባካችሁ አስገቧቸው። ሞዴሬተሮች አሉ ካሉ እሳቸውን አስገቧቸው ፕሊስ። አገልጋይ ካሉ ፕሊስ ኢንቫይት ላኩላቸው። እሺ የገብርኤል ልጅ የሚል አካውንት ይሰማል? የማይክ ምልክቱን ክፈተው ፕሊስ። ይሰማል ፈልግ። እሺ ወንድሜ ኮሜንት ላይ ለምን አታዳመጥም እያልከኝ ነበር። አዎ እሺ ምንድን ነበር ያጠፋሁት? አይ እኔ ወንድሜ ነኝ፣ በጣም ነው የምወድ። ግን እንዴት ብዬ ልንገርህ ማለት ወይ ደቂቃ ስጣቸውና ሀሳባቸውን እንትን ይበሉበት ይጨርሱት። ከዛ በኋላ አስቆመ በጠቅላላ ያለውን ነገር ማለት እነሱም የሆነ ነገር ሲያወሩ አንተም በመሀል ስትገባ የሆነ ጭቅጭቅ አይነት ነገር ይመስልና ያው እኛም አድማጮች ተማሪዎች ያው ማለት ፍሬ ያለው ነገር ረጅም ታይም ይወስዳል ንግግሩና አንድ ርዕስ ተነስቶ ልክ ነው ተደምቶ ሲወራ ደስ ይላል። ግን እነዛም ሰዎች በራሳቸው ያለውን ነገር ያስቀመጡ ልክም ይሆኑ ልክም አይሆኑ እነዛ ነገሮች ግን አዳምጣ አንተ የራስህን ፖይንቶች ወስደ ከዛ በኋላ ደግሞ በእነዛ ነጥቦች ላይ ይሄ ማለት ይሄ ነው ይሄ ማለት ይሄ ነው ብለህ ስትል የእነሱንም ሰማን ያንተንም ትምህርት ወይ ደግሞ የቤተክርስቲያናችንን ትምህርት አደመጥንና ኦልሬዲ ከዛ በኋላ እነዛ ጥያቄዎች የሚነሱበት መንገዶች እንኳን ቢኖሩ
እኛ መልሶች አሉን ወይ ደግሞ ከቤተክርስቲያን እና ከወንድሞቻችን ከእናንተ ተምረናል ማለት ነው እና የእነሱንም ጥያቄ በደንብ እየሰማን የእናንተንም መልስ ደግሞ በደንብ እያደማችሁ ስትመልሱበት የተሻለ ነው ብዬ ስላሰብኩ ነው። ካጠፋው ይቅርታ። አይ ችግር የለውም። ያስገባው አውቄ ነው ስለፈለግኩ ነው። ታች ኮሜንት ሴክሽን ላይ ሆነ ኮሜንቶችን ከምትጽፍ ቆይ ላስገባ ብዬ ነው ያስገባውና አንተ ባለህበት ነው መውራት የፈለግኩት። ወንድሜ ማን ልበል ስምህን? ወርቅነህ። ወርቅነህ በጣም ጥሩ። ስምህን ስጠይቅህ ስለ ወረዳ ነግረኸኛለሁ? ጭራሽ አዎ፣ ስለ ወረዳ ስለ ሰፈር አልነገርከኝም። ስምህ ማን ነው ስልህ ወርቅነህ ብለን የመለስክልኝ። ስምህን ጠይቀንህ ስለ ሰፈር የምታወራ ከሆነ እናስቆማለን። ለምሳሌ ስንመራ ነበር ለእሳቸው ምን ብለን ነበር ጥያቄ ያቀረብንላቸው? ወርቅነህ እሱ በደንብ ካደመጥከን ለእሳቸው አሁን መጨረሻ ላይ ያቀረብንላቸው ጥያቄ ምንም ነው? ያው አሁን እነዛ ሰዎች ይህንን ቃላት የተናገሩትኝ አማኝ ናቸው ማለት በክርስቶስ የሚያምኑ አይደሉም። ጴጥሮስ የተናገረው እንደዛ ብዬ አይደለም ወርቅነህ፣ እንደዛ ብዬ አይደለም። ለእሳቸው እዚህ ላይ ለነበሩት አገልጋይ መጨረሻ ላይ ያቀረብኩት ጥያቄ ምንድን ነበረ? እሱን ንገረኝ። ምን ብዬ ነው የጠየኳቸው? ማለት እሱን ነበር እሳቸው ዲፋይን እያደረጉ የነበረው አይደለ? አሁን እሳቸው ምን እያወሩ ነበር አይደለም ያልኩ ወርቅነህ። መጨረሻ ላይ ለእሳቸው የጠየኳቸው ጥያቄ ምንድን ነበረ? ዘንግቼው ከሆነ አስታውስ። ይኸውልህ ኖ ከዚህ በኋላ ቁጭ ብለህ ነው በደንብ ማዳመጥ ያለብህ ወርቅነህ። ኮሜንት ላይ ቁጭ ብሎ ሀሳብ መስጠት ልክ እንዴት መሰለብህ ይሉ ለተቀማጭ ሰማይ ቅርብ ነው እንደማለት ነው። አስተያየት መስጠት በጣም ሲምፕል ነገር ነው ተወዳጅ ወንድማችን ወርቅነህ። እኔ አሁን እዚህ ጋር የፈለግኩት ለምን እንዲህ ያልክ፣ ለምን በዚህ ወጡ፣ ለምን በዚህ ገባ አይደለም። ለሌላው ጊዜ ግን ምክንያት ነው። እኔ እንኳን የጠየኩትን ጥያቄ አንተም አላዳመጥከኝም። እኔ የጠየኩት ጥያቄ ምን እንደነበረ ሳታዳምጥ ነው አረ ለምን እንደዚህ አይሆንም፣ ለምን በዚህ አይገባም፣ ለምን በዚህ አይወጣም እያልከን ያለው። ስለዚህ ባካችሁ ሌሎቻችሁም እዚህ ውስጥ ያላችሁ እህቶች ወንድሞች፣ ፕሮቴስታንት የሆኑት ወንድሞቻችንን አይመለከትም። የኛው ቤት የሆናችሁ ልጆች ግን ስለምን እያወራን እንደሆነ ሳታውቁ አስተያየት ለመስጠት አትቸኩሉ። እዚህ ላይፍ ስትሪም ላይ ብቻ አይደለም የትኛው ህብረት ላይ አንዴ አስተያየት መስጠት የሚወዱ ሰዎች አሉ። በትምህርት ውስጥ አስተያየት መስጠት የሚወዱ ሰዎች አሉ። እድል ላይ አስተያየት መስጠት የሚወዱ ሰዎች አሉ። ስብሰባ ላይ አስተያየት መስጠት የሚወዱ ሰዎች አሉ። ሳታዳምጡ አስተያየት ለመስጠት አትቸኩሉ። ወርቅነህ እኔ የጠየኩት ጥያቄ ምን እንደሆነ ሳታዳምጥ ነው አዳምጣቸው እያልከኝ ያለው። ይሄ ፌር አይደለም። ስለዚህ ሌላው ጊዜ ስለምን እያወራን ነው በደንብ አድርገህ አድምጠህ ከዛ በኋላ ነገሮቹን ፍትሃዊ ሆነ እንድትረዳግ እንፈልጋለን። እሺ ወንድማችን፣ ለሌላው ጊዜ ምን እያወራን ነው? ስለምወድም ጭምር ነው። ይቅርታና ስለምወድም ጭምር ማለት ሰዎች ስለሚሉ ነው። አይ እግዚአብሔር ምስክር ነው። አይ ጀጅ እያደረክ ነው እያልኩ አይደለም። ፈለገዬ ግን ማለት የሆነ ምናምን በጓደኞቻችን ጋር ወርቅነህ አሁን ያደረግከው ነገር ስህተት ስለሆነ 100% ስህተት ነው። እሺ ማንንም ሰው እናስቆማለን። አሁን እዚህ ጋር አንድ ነገር ልንገራችሁ፣ ታች ያላችሁ ሰዎች እናንተ ደስ ይሄ ካፌና ሬስቶራንት አይደለም። ልክ እናንተ ደስ የሚል ሆስፒታሊቲ የምንሰጥበት ቦታ አይደለም። እናንተ ደስ ስላላችሁ እናንተ ቀር ስላላችሁ ሳይሆን እኛ ስም ስንጠይቅ ስለ ቀየውና ስለ ነገሩ የሚያወራንን ሰው እናስቆማለን። ኦኬ እኛ ልክ የሆነን ሰው ስሙን ስንጠይቀው ስለ መንደሩ፣ ስለ ቀየው፣ ስለ አመጣጡ ሲያወራን ኖ አቁም ማን ነው ስም ብለን የጠየቅን ብለን ልክ እንደዚህ እንጠይቋለን። ስለዚህ ሌላው ጊዜ አስተያየት ለመስጠት አትቸኩሉ ነው ያልኩት ወርቅነህ። አንተንም ማስገብቼ ያወራው በምክንያት ነው። እሺ ተወዳጅ ወንድማችን እና ሌላው ጊዜ ሁላችሁም እሱ ብቻ ሳይሆን ሌሎችም እንዲህ አይነት አስተያየት መስጠት የምትወዱ ሰዎች ስለምን እየተወራ እንደሆነ በደንብ አድምጣችሁ ግቡ። አሁን መጨረሻ እኔ ለእኛ አገልጋይ የጠየኩት ጥያቄ ምን እንደሆነ ወንድማችን ሳያዳምጥ ነው አዳምጣችሁ እያለ ያለው። ማያዳምጥ ሰው አዳምጥ ማለት አይችልም ነው። ሌሎቹ ይህን ሀሳብ ለምን አልተናገሩ? ምክንያቱም የጠየኳቸው ጥያቄ ሰምተዋል። ከኚህ ሰው ጋር ያወራነውን ሀሳብ ሰምተዋል። ኦኬ ተቃራኒ የሆነ ነገር እያወሩና እየተናገሩ ስለሆነ ኦኬ ከእንደገና አስቆመን አይ ቆይ ከመስመር እየወጡ ነው ስንላቸው እነሱም በትዕግስት ያደምጣሉ። እና ወርቅነህ ፕሊስ ሌላው ጊዜ እባክህን አዳምጥህን ገብተህ በሀሳብ ደረጃ እንድናወራ እንፈልጋለን። እንዳጠፋሺ ኦኬ እሺ። አገልጋይ የሚል አካውንት እስካሁን ድረስ አልመጡም። ይህንን ሀሳብ ማጠቃለያ ከመስጠቴ በፊት ፕሮቴስታንት ወንድሞች ስላሉ ለእነሱ እድል ልስጥ። ፕሮፌት የሚል አካውንት ይሰማል? ፕሮፌት ማን ነው የሚለው? ስም የለበትም። ፕሮፌት የሚል አካውንት
ጮፍስ ምን ደግሞ መድረስ ቸርች ስላልወደዳል ይሰማል ፈለግ እንደምን አላችሁ? ትንሽ ጫጫታ አለ እኔ ጋር እኮ ከጫጫታ ቢርቁና ድሮት ቢጠቀሙበት ደስ ይለናል። ፕሮፌት ምናልባት ኦኬ ያ አይ ትንሽ ቢሆንም ወደዛ ኦኬ ትንሽ ጫጫታ ያለበት አንድ 5 ደቂቃ ይፈጃልና ትንሽ ማውራት የምፈልገው ፈለገ ሰላም ብያችኋለሁ። ሁሉም ትሜ ከታችም ሰምቶኛል ያልኩት ምንም አይሰማም። ከጫጫታው ሲጡ ኦኬ ከዛ በኋላ ማይኮትን ይከፍታሉ። ኦኬ እሺ ኢየሱስ ጌታ ነው የሚል አካውንት ይሰማል? ሰላም እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። ማንን በል ስምህን? ስሜ ለጊዜው ይቅርና ያው ከመሰረተ ክርስቶስ ቤተክርስቲያን ነው የመጣሁት። ማገለግለው እዛ ነው። አገልጋይ ነህ? ብዙም አይደለም ግን ያው እካፈላለሁ። አንዳንድ ፕሮግራሞችን ምናምን እመራለሁ በተወሰነ ነው። እሺ ወንድማችን፣ እሺ ስምህን ልትነግረን ፈቃደኛ አይደለህም? ለጊዜው ደስ አለኝ እያልን እንጠራለን። እሺ አሁን ባቀረብነው የመጽሐፍ ቅዱስ ሐሳብ ላይ ምን አይነት አቋምና ምን አይነት እምነት ነው ያለ? አሁን አንድ ካንተ በፊት የገቡ የፕሮቴስታንት አገልጋይ ጋር አንዳንድ ነጥቦችን እያወራን ነበረ። ስናወራ ሰምተናል? አዎ ሰምቻለሁ። በገባኝ መልኩ አወራቸዋለሁ፣ ያልገባኝን አላቅም እላለሁ። በመጀመሪያ በምታውቃቸው ነገሮች ላይ ብቻ ነው እሺ መልስ መስጠት ያለብህ። አሁን እዚህ ጋር ምንድነው መሰለ የሻይና ቡና ፕሮግራም አይደለም። አሁን እንደዚህ የቲቪ ሾዎች ላይ ካያችሁ ሰዎች አወቁም አላወቁም ገብተው የሆነ ድላቸውን ይሞክሩና በቃ ካላወቁ በቃ አላወቁም፣ ከዛ በኋላ የሳንቲም ሽልማት የተወሰነ ምናምን አግኝተው ይሄዳሉ። እዚህ ጋር ግን ስትመጡ ፕሮቴስታንቶች ወንድሞች ስለ እምነታችን እኛ አሁን ዛሬ የገባ ነው የፕሮቴስታንት እህት ወንድሞቻችን ትምህርት ሰው ሰራሽ ትምህርት ነው ብለን ነው። እምነታችን ሰው ሰራሽ አይደለም፣ በመጽሐፍ ቅዱስ የማስረጃ ፕሩፍ ማድረግ እንችላለን የሚሉ ሰዎች ብቻ ናቸው መግባት ያለባቸው። ስለዚህ ወንድማችን የምናነሳለን ሐሳብ በመጽሐፍ ቅዱስ የማስረጃ ፕሩፍ ማድረግ ትችላለህ ወይንስ አትችልም? ካልቻልክ ለሌላ ሰው ዕድል እንስጥ፣ ከቻልክ ካንተ ጋር እንቀጥል። ትችላለህ ወይስ አትችልም? እኮ በገባኝ መልኩ መልሳለሁ። ብቻ ግን አንድ ሊስተካከልልኝ የምፈልገው ነገር የፕሮቴስታንት እምነት ሰው ሰራሽ ሳይሆን በክርስቶስ ደም የተመሰረተ ነው። እሱ ሊስተካከልልኝ ይገባል። እሺ ወንድማችን፣ አሁን እኮ የኔ ማለት መብት አለ። አሁን እኔ የጠየቅኩን ጥያቄ በመጀመሪያ ቆይ፣ ስለዚህ ነገር አወራለሁ። በመጀመሪያ እኔ ያልኩን ነገር አድምጠኝ። አሁን እኛ እምነታቸውን ዲፌንድ ማድረግ ለሚችሉ ፕሮቴስታንቶች እድል እየሰጠን ነው። የሆነ ፓርት ላይ ከደረስን በኋላ አይ ወራጅ አለ እንዳትለን በመናነሳቸው ሐሳቦች መጽሐፍ ቅዱስ የማስረጃዎችን እየሰጠ መመለስ ትችላለህ ወይ? እኛውን ለምሳሌ በሆነ ፕሮቴስታንት ላይ ድራማ መስራት አንፈልግም። ለምሳሌ በቂ መረዳት የሌለውን ሰው አስገብተን ይዋቸው ፕሮቴስታንቶች ይዋቸው በቃ እንደዚህ ናቸው ምናምን እያልን ድራማ መስራት አንፈልግም። በቃ የማይችል ፕሮቴስታንት ካለ ማይችል ማለት ለጊዜው በቃ በቂ መረዳት የሌለው ፕሮቴስታንት ካለ በቃ አቅም ላለው ሰው ነው እድሉ መስጠት የምንፈልገው እንጂ በማንም ላይ ድራማ መስራት አንፈልግም። ስለዚህ ወንድማችን የራስን ፈቃደኝነት ንገረን። በመጽሐፍ ቅዱስ የማስረጃ መልስ ልሰጠን ትችላለህ ወይንስ አትችልም? ካልቻልክ ሌላ ሰው በጣም እችላለሁ ብለህናል። እሺ ቅድም ማርያም ልጆች አሏት ለሚለው ጥያቄ አዎ መልስ አለኝ። ወደሱ እንሄዳለን። እሺ መልስ ትሰጠናለህ። ከዛ በፊት ደግሞ የፕሮቴስታንት እህት ወንድሞቻችን ትምህርት ሰው ሰራሽ ነው ስንል የለም በክርስቶስ ኢየሱስ የጸና ትምህርት ነው ያለን ብለህናል። ይሄንን ማለት ትችላለህ። እሺ ለሱ ምንድነው መሰለ እኛንም ደግሞ እንዳታስገድደን የምንፈልገው ነገር እኛ የእናንተ ትምህርት መጽሐፍ ቅዱሳዊ ትምህርት ነው ብለን አናምንም ነው። እርግጥ ነው አንተ እንደዛ ብለህ ታምናለህ፣ እኛ ግን አናምንም። የፕሮቴስታንት እህት ወንድሞቻችን ትምህርት ሰው ሰራሽ ትምህርት ነው ብለን እናምናለን። ስለዚህ በመጽሐፍ ቅዱስ የማስረጃ ሰው ሰራሽ ሳይሆን መጽሐፍ ቅዱስ የመሰረት እንዳለው ታሳየናለህ። እሺ የትኛውን መልስ ልትሰጠን የፈለግከው? ማርያም ልጆች አሏት ወይ ለሚለው ጥያቄ ነበረ። ልጆች እንዳሏት ያው ቅድምም አገልጋይ ሲያወራ ነበርና
በማርቆስ 6:3 ላይም ይናገራል፣ በማቴዎስ 13 ላይም ይናገራል። ምክንያቱም የስምዖን የይሁዳ ወንድም አይደለምን እህቶቹስ በእኛ ዘንድ አይደሉምን ብለው ተሰናከሉበት ነው የሚለው እና ምን ማለት ነው? አውዱን ስናየው ክርስቶስ ኢየሱስ ላደረጋቸው ታምርና ድንቅ ስላላመኑበት ነው። ምክንያቱም ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አላመኑበትም፣ አልተቀበሉትም። በዚህ ምክንያት ተሰናክሉበት ነው። የተሰናክሉበት ትርጉሙ ይሄ ይመስለኛል በእኔ አውድና በእግዚአብሔር ቃል አውድ ማለት ነው። ምክንያቱም ሐዋርያው ጳውሎስም በገላትያ ምዕራፍ 1 ቁጥር 19 ላይ ከጌታ ከወንድም ከያዕቆብ በቀር ከሐዋርያት ሌላ አላየንም ብሎ ሲናገር እናያለን። ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ ማንንም አላየሁም ማለት ጳውሎስ ራሱን ያወራው አረጋገጠ እዚህ ጋር። ምክንያቱም እነዚህ በማርቆስ 6 ቁጥር 3 ላይ እነዚህ ፈሪሳውያን በክርስቶስ ኢየሱስ ያላመኑ እነዚህ ራሱ ስምዖንም የይሁዳም ወንድም እህቶቹስ በእኛ ዘንድ አይደሉምን ይላል። ምክንያቱም ያዕቆብ የኢየሱስ ወንድም እንደሆነ ገላትያ ምዕራፍ 1 ቁጥር 19 ላይ ጳውሎስ ተናግሯል። ስለዚህ ወንድሞች እንዳሉት እህቶችም እንዳሉት ይናገራል እግዚአብሔር ቃል። እሺ ሁለት ነገሮችን ሌላም ደግሞ ከሰጠን ቆይ አንድ ጊዜ መጀመሪያውን እንጨርስ። የመጀመሪያ ወንድሞቹ የሚል ሐሳብ አለ። ወንድሞቹ እህቶቹ ምናምን የሚል ወደዛ ከመግባታችን በፊት በጌታችን በኢየሱስ ክርስቶስ ላይ የተናገሯቸው ንግግሮች የንቀት ቃል ናቸው ወይንስ አይደሉም? ወንድማችን ደሳለኝ ማቴዎስ 13:54 እስከ 56 ድረስ የተናገሯቸው ንግግሮች የንቀት ቃላቶች ናቸው ወይንስ የክብር ቃላቶች ናቸው? የንቀት አይደለም። ምክንያቱም ስላላመኑበት ነው። ምን አልከኝ? ስላላመኑበት ነው የተናገሩት። ክርስቶስ የእግዚአብሔር ልጅ ቁጥር 17 ላይ ጌታችን ኢየሱስ ክርስቶስ ነቢይ ከገዛ ሀገሩ በቀር አይከበርም ያለው እነማን ስላላከበሩት ነው? የትኞቹ ሰዎች ስላላከበሩት ነው? ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም ብሎ የተናገረው እነማን ስላላከበሩት ነው? ደሳለኝ የገዛ ወገኖቹ ናቸው። ፈሪሳውያን፣ ሰዱቃውያን እኮ እነማን ናቸው? እነማንን ነው አሁን እንደዚህ ያለ ያለው? በዛን ሰዓት እንዲህ ብለው የተናገሩትን ሰዎች ናቸው ወይንስ ሌላ ቦታ ያሉ ሰዎች ነው እንዲህ ብለው የተናገረው? ያው የገዛ ወገኖቹ ናቸው። የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ደሳለኝ ሰው እኮ ደስ እንዳለው ማውራት የለበትም። ደሱ አሁን እኔ የጠየቅኩን ነገር አዳምጠኝ። ክርስቶስ ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም እያለ የተናገረው እነዚህ ሰዎች ስላላከበሩት ነው ወይንስ ሌላ የመጽሐፍ ቅዱስ ክፍል ላይ ስላሉ ሰዎች ነው የተናገረ ያለው? ስላላከበሩት ነው። ስላላከበሩት ነው። ምን ብለው ነው ያላከበሩት? ምን ብለው ነው ጌታችን ኢየሱስ ክርስቶስ ላይ ንቀት ቃል የተናገሩት? ደሳለኝ እንግዲህ ከላይፍ ደግሞ መውጣት ጀመረክ። በቃ ንገረን፣ እኛ እናወጣልሃለን። ተወዳጅ ወንድማችን ምን ብለው ነው ያላከበሩት? ያላከበሩት ያው አንደኛ የእግዚአብሔር ልጅ መሆኑን አለማወቃቸው፣ ሁለተኛ ከሰማይ የወረደ እውነተኛ እንጀራ መሆኑን ስላላወቁት በዛ ምክንያት አላከበሩት። እውነተኛ ከሰማይ የወረደ የህይወት እንጀራ ጋር የሚገናኝ ነገር አለ እዚህ ክፍል ላይ? አሁን ስታነበው ከሰማይ የወረደ የህይወት እንጀራ ጋር እኮ የሚገናኝ ምንም አይነት ነገር እኮ የለም። እንደ መጽሐፍ ቅዱስ አውድ ነው ያወራ ያለው። እንደ ታዲያ እኔ መቼ በልብ ወለድ አውድ ነው ብያለሁ እንዴ? ደሳለኝ እዚህ የመጽሐፍ ቅዱስ አውድ ላይ እንዲህ የሚል ሐሳብ የለም። ምን ሆነ ነው? ከየት ነው ያመጣው? የሰማይ የህይወት እንጀራ ምናምን ስለ እንጀራ አላወሩም እነዚህ ሰዎች፣ አላወሩም እኮ እንደዛ የሚል ነገር አልተናገሩም። አሁን እኔ ጠየቁ ምን ብለው ያላከበሩ? የዮሐንስ ወንጌል ምዕራፍ 6 ላይ ያረጋ እኔ ከሰማይ የወረድኩ እውነተኛ እንጀራ ነው ራሱ ሲናገር እናያለን። አይ መድኃኒዓለም ደሳለኝ በቃ ችግር የለም። እንዲህ አይነት ነገሮችን እኔ አላክብድም። በቃ ቀለል አድርጌ ልለፈው። ወደ ተሰናከሉበት የሚለው ሐሳብ ሐዋርያው እንዲህ ብለው ተሰናከሉበት ብሎ አስቀምጧል። ምን ብለው ነበር የተሰናከሉበት? በክርስቶስ ላይ ምን ብለው ነው የተሰናከሉት? እስቲ ንገረን። የተሰናከሉበትን ሐሳብ እያወጣ ንገረን። ያው ይህ የጸራቢው የማርያም ልጅ
ያዕቆብ አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን ብለው ነው የተሰናከሉበት እና ያዕቆብ አይደለምን ይሰናከሉበት ነበር። በዚህ ምክንያት ምክንያቱም የተሰናከሉበት እንደ ተራ ሰው እንደ ኖርማል ሰው ስላዩት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ተራ ምን ብለው ነው የተሰናከሉበት? የተሰናከሉበት አላከበሩትም እያልኩ ነው እኮ አላከበሩትም፣ አልተቀበሉም። እኔ አክብሮታል ወይስ አላከበሩትም አላልኩም ደሳለኝ። ምን ብለው ነው የተሰናከሉበት? ለምሳሌ እኔ አሁን አንተን ማን ብዬ ጠራውክ? መልሱ ምንድን ነው? ደሳለኝ። እነሱ ምን ብለው ተሰናከሉበት? እንዲህ ብለው በክርስቶስ ላይ ተሰናከሉ ብለህ መልስልኝ እኮ። እዚች ጋር የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን ብለው ሌላም ደግሞ እህቶቹስ በዚህ በእኛ ዘንድ አይደሉምን አሉና የሚሰናከሉበትም ነበር ይላል። ገብቷል? እሱ ጋር ምን ማለት ነው? አሁን ሁላችሁም ለደሳለኝ አጨብጭቡለት። እዚህ ውስጥ ያላችሁ እህቶች ወንድሞች ሁላችሁም ለደሳለኝ አጨብጭቡ። በቃ የመጀመሪያ ደፍሮ የመለስ የመጀመሪያ ፕሮቴስታንት ወንድማችን ደሳለኝ እግዚአብሔር ያክብርልን። ምን ብለው ነው የተሰናከሉት? እሱ አሁን እንደተናገረው ይህ የጸራቢ የዮሴፍ ልጅ አይደለም ወይ? እናቱስ ማርያም ትባል የለም ወይ? ወንድሞቹ ያዕቆብ፣ ዮሳ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉም ወይ? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም ወይ ብለው ተሰናክለውበታል። ኦኬ፣ የተናገሯቸው ንግግሮች በአጠቃላይ ስህተት ናቸው። እንዴት ስህተት ናቸው? ደሳለኝ አዳምጠኝ። እሺ ጋይስ፣ ይሄን ጥቅስ ላንመለስበት አንድ ጊዜ እንመልከተው። ሁላችሁም አንድ ጊዜ አዳምጡ። ኦኬ፣ ፕሮቴስታንት እህት ወንድሞቻችን ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት ለማለት የሚሰጡት ቀዳሚ የመጽሐፍ ቅዱስ ማስረጃ ይሄ ነው። የማቴዎስ ወንጌል ምዕራፍ 13 ከቁጥር 53 ጀምሮ ያለው። በተመሳሳይ የሕይወት ታሪክ ደግሞ ማርቆስ 6 ላይ ያለው። እዚህ ጋር ጳውሎስ እኮ ያረጋግጥልናል። እዚህ ጋር እኮ ያዕቆብ ከጌታ ከያዕቆብ በቀር ከሐዋርያት ሌላ አላየንም። እዚህ ጋር ደግሞ በማርቆስ 3 ላይ ይናገራል እኮ ያዕቆብ የዮሴፍ። እባክህን ተረጋግተህ አዳምጠኝ። ልመጣ ነው ወደዛ። ለምን ትቸኩላለህ? ጌታ ሆይ ተረጋጋና አዳምጠኝ። እሺ አሁን አንተ ስትናገር ያውም እኔ ልቤን እንዲህ በገመድ ይዘህ እንዲህ ጉትት እያደረከው ስታወራ ነው ጸጥ ብዬ አዳመጥኩ። ስለዚህ አንተም የተወሰነ ደቂቃ ታገሰኝ። እኔ በመድኃኒዓለም ጋይስ ሁላችሁም አዳምጡ። ፕሮቴስታንት እህት ወንድሞቻችን በአጠቃላይ ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት ወይ ተብለው ሲጠየቁ የሚሰጡት ይሄ መጽሐፍ ቅዱስ ጥቅስ ነው። በዘር ማንዘራቸው ሌላ የመጽሐፍ ቅዱስ ጥቅስ የሚሰጥ አንድም ሰው የለም። በቃ የሚሰጡት እነዚህን የመጽሐፍ ቅዱስ ጥቅሶች ነው። ኦኬ፣ ይሄ መጽሐፍ ቅዱስ ጥቅስ ድንግል ማርያም ከክርስቶስ ውጭ ልጆች እንዳሏት የሚናገር ነው ወይ? በፍጹም። ምን ይላል? ኦኬ፣ ጌታችን ኢየሱስ ክርስቶስ ወደ ገዛ ሀገሩ መጣ፣ በምኩራባቸው ያስተምር ነበር። ከዛ በኋላ ጸሐፍት ፈሪሳውያን እንዲህ ብለው ጥያቄን ጠየቁ። ይህንን ሁሉ ጥበብና ታምራት ከወዴት አገኘው? ይህ የጸራቢ የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው ተናገሩ። ይህንን ሁሉ ጥበብና ታምራት ከወዴት አገኘው ብለው ምን አሉበት ይላል? ተሰናከሉበት። ከዛስ ጌታችን ኢየሱስ ክርስቶስ እርሱን በንቀት ቃል ከተናገሩት በኋላ እንደዚህ አላቸው ይላል፣ ነቢይ በገዛ ሀገሩ በቀር ሳይከበር አይቀርም አላቸው። ይሄ መጽሐፍ ቅዱስ ጥቅስ ድንግል ማርያም ልጆች እንዳሏት የሚናገር ነው ወይ? በፍጹም። እንዴት ስንል የተናገሯቸው ንግግሮች በአጠቃላይ ሐሰትና ስህተት ስለሆኑ፣ ለዛም ነው ሐዋርያው ቅዱስ ማቴዎስ ተሰናከሉበት ያለው። ተሰናከሉበት ይላል። በክርስቶስ ላይ ምን አሉ? ተሳሳቱ። በዚህ ዘመን ያላችሁ ፕሮቴስታንት እህት ወንድሞቼ እባካችሁን በክርስቶስ ላይ አትሰናከሉ። ሁላችሁም ኮሜንት ላይ አትሰናከሉ እያላችሁ ጻፉ። በኢየሱስ አትሰናከሉ እያላችሁ ለፕሮቴስታንት እህት ወንድሞቻችን ጻፉላቸው ፕሊስ። ድንግል ማርያም ልጆች አሏት ለማለት ብላችሁ እባካችሁን በኢየሱስ ላይ አትሰናከሉ።